በከፍተኛ የለውጥ ጉዞ ውስጥ የሚገኙት ከተሞች ራሳቸውን ከጊዜው ጋር እያዘመኑ የተሟላ የመሰረተ ልማት ማዕከል እንዲሁም ለኑሮ ምቹ የሆኑ ስፍራዎች እየሆኑ መጥተዋል። የከተሞች የቀደመ ሁኔታቸውን ለተመለከተ ምቹ መሰረተ ልማት ያልነበራቸው እንዲሁም ተሽከርካሪ እግረኛና እንስሳ በአንድ መንገድ ላይ አብረው የሚገለገሉበት የትርምስ ማዕከል ነበሩ። ነገር ግን መንግስት ለከተሞች እድገት በሰጠው ከፍተኛ ትኩረት ሳቢያ የኮሪደር ልማት ተግባራዊ በመሆኑ በርካታ ከተሞች የቀደመ ገጽታቸው ተቀይሮ ውብ እይታ እንዲኖራቸው ከማስቻልም አልፎ የትራፊክ ፍሰቱ ጤናማ እንዲሆንም የራሱን መሰረት ጥሏል። ማለት ፊት ከነበረው የተሻለ ነው። ስፔሻሊ ኮሪደር ልማት ከመጣ በኋላ ሰውና መኪና ተለያይቶ ነው። ትንሽ ያው ግራና ቀኝ መጠበቅ ካልሆነ በስተቀር መልካም ነገር አለው። ያ ነገር ዞሮ የከተማውን እድገት ለማሳለጥ ህብረተሰቡ የልማት ተጠቃሚ እንዲሆን ኢቭን በአገልግሎት ደረጃ ሰው የግድ አገልግሎት ማግኘት ያለበት በእግር በመሄድ ስለሆነ ስለዚህ እነኚህን ኮንሲደር በማድረግ ያለው ነገር መልካም ነው። ትራንስፖርቱ ጤናማና ፍሰቱ ጤናኛ እንዲሆን አንደኛ ነገር በጊዜ ተማሪዎቹ ሳይወጡ የቢሮ ሰራተኞቹ ሳይወጡ ከኃላፊዎቻችን ጭምር ተዘጋጅተን እዚህ ጋር 5 ሰዓት ሳይሞላ እንጠብቃለን። መኪኖቹ ሚኒባሶቹንም አሰልፈን ፎርሶቹንም አሰልፈን እንሸኛለን። የመኪና ጭንቅንቅ ምናምን ሲኖር መናኸሪያ ላይ ደውለን ሚኒባስ ይላክልናል። ይሄ ፐብሊክ የመዘጋጃ መኪኖችም ፐብሊክ ባዞች ይመጣሉ፣ እነሱም ይጭኑልናል ማለት ነው። ያው ጤናማ የትራንስፖርት ፍሰትን እንደምታዩት ብዙ ለውጥ አለ። እንግዲህ አሁን መስመሮች ከተከፈቱልን በኋላ በክልላችን ርዕሰ መስተዳድር አቶ ኦርዲ መድህን ትዕዛዝ መሰረት ብዙ ፍሰቶችን አቃሉልናል። ባለን በከተማ ውስጥ ብዙ መንገዶች ተለዋጭ ባይኖርንም ባሉን በመልካም እየተሰራ ይገኛል ማለት ነው እና ብዙ ለውጦች አሉ። ከዚህ በለጠ ለማሳለቅ ትራንስፖርቱም ክልሉም ጥምረት ላይ በቅንጅታዊ መንገድ መስፋፋትም የልማት ድሮችም እየተስፋፉ ይገኛሉ። ገና ብዙዎችን በዚህ ይቀጥላል። ያው ፍሰቱ እንዲቀንስ ካደረጉት አንዱ ትልቁ ቲቪኤሶች ከዋናው መንገድ አለመግባታቸው፣ ሁለተኛ ደግሞ መንገዱ ደግሞ በአጠቃላይ መንገዱ ስፋቱን ጠብቆ ደረጃውን የጠበቀ አስፋልቶች በመሰራታቸው ነፃ ሊያደርገው ችለዋል። ሌላው ደግሞ ዋናው ደግሞ መናኸሪያው ከከተማ ክልል ወጣ በማለቱ ከተማ ውስጥ የሚተራመሰው ሚኒባስ ሁሉ እንዲቀር ሆኖ ክምችቱን ወይም ደግሞ ፍሰቱን የጸዳ አድርጎታል። አመሰግናለሁ። ስሜ አቶ ሽመልስ በለጠ እባላለሁ። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ የህዝብና ጭነት ትራንስፖርት ዳይሬክቶሬት ዳይሬክተር ነው። ፍሰቱ እንግዲህ ያው እንደሚታየው ቀደም ሲል ከነበረው ከፍተኛ መሻሻሎች ታይተዋል። ይሄም ደግሞ አንዳንድ ሜጀሮች ከክልሉ ትራፊክ ፖሊስ ጋር በመሆን የወሰድናቸው ማሻሻያዎች አሉ። አንደኛ ያው ከኮሪደር ልማቱ ጋርም በተያያዘ መቆሚያ እና ፌርማታ ቦታዎችን ማስተካከል ያው ስራው ያልተጠናቀቀ ቢሆንም እንዲሁም ደግሞ የከፍተኛ ክምችት ያለባቸው ቦታዎች የመበተን እንዲሁም በክልል ደረጃ የተወሰነው ደግሞ የባለ 3 እግር ቲቪኤስ ተሽከርካሪ በዋና መንገድ ላይ አለመሰማራትም ደግሞ ለኛ ከፍተኛ ጠቅሞናል፣ ረድቶናል። በከተማችን ሐረር የተሽከርካሪ ፍሰቱ የተሳለጠ እንዲሆንና የትራንስፖርት ፍላጎቱና አቅርቦቱ ከወቅቱ ጋር የተመጣጠነ እንዲሆን የሐረሪ ክልል የመንገድ ትራንስፖርት ቢሮ ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ነው። ይሁን እንጂ አሁንም በስራ መግቢያና መውጫ ሰዓት እንዲሁም በትምህርት ቤት መግቢያና መውጫ ሰዓት በአንዳንድ የከተማ አካባቢዎች በትራንስፖርት ፈላጊዎች ሰዎች ቁጥር የተጨናነቀ ነው። ይህንን ሁኔታ ለመቀየርም ሌሎች አማራጮችን ተግባራዊ ማድረግ ያስፈልጋል። ነገር ግን እንደ ችግር የሚታየው ከህዝቡ ጋር ህዝቡን ያማከለ የትራንስፖርት አገልግሎት የለም። ስፔሻሊ ተማሪ በሚወጣበትና በሚገባበት ሰዓት
ማታ አንድ አባሱም አንድ መንገድ ነው። ያ መንገድ ከአራተኛ ከሸዋበር እስከ አራተኛ እስከ አማሬሳ አንድ ባስ ነው ያለው፣ 2 ባስ። ስለዚህ ያ ነገር የህብረተሰቡን የትራንስፖርት ችግር ይቀርፋል ማለት አይቻልም። በጣም አንዳንድ አዛውንቶች ሮጦ መኪና ላይ ዘለው መግባት ማይችሉ አሉ። እግሩም ያመው አለ። ህፃናት አሉ፣ ሴቶች እርጉዞች አሉ። እነሱን እጅ እየያዝን እናሳፍራለን። አሮጊቶቹንም ዜብራ አደጋ እንዳይፈጠርባቸው እጃቸውን እየያዝን ዜብራ እናሳርፋለን። መኪኖቹ በትክክል እንዲቆሙ እናስተካክላለን። ተራ በተራ እርጉዞቹንም ቅድሚያ እንዲያገኙ፣ ሴቶችና ህፃናቶችም ቅድሚያ እንዲያገኙ እናሳፍራቸዋለን። ይሄ እኛ ራሱ ፕሮግራም አውጥተን እስከ ቢሮ አመራር ድረስ የት ጓ ነው ጥናት አድርገን ማለት ነው። በየቦታው ለምሳሌ ስላሴ አካባቢ፣ ይሄ ዲኒ ካፌ አካባቢ፣ አራተኛ ሻሽገራሽ ቢራ፣ ሸንኮር ማዞሪያ ማዲጃ እና ኤረርበር ሸዋበር ይሄን ሁሉ ተቆጣጣሪ ጠዋት መድበን በስራ ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት ተኩል ድረስ የታክሲ ከዛ ደግሞ እኛ የመደብናቸው መኪናዎች አሉ ከየማህበሩ አውጥተን የታክሲ ለመቅረፍ ሚኒባሶች፣ አውቶቡሶች የተዘጋጁ አሉ። እነሱን ልክ ሰዓት ሲደርስ ሁላችንም ቢሮ እንቀመጥም እንወጣለን። በየተመደብንበት እየዞርን እናሰራለን። ያንን ለመቅረፍ ጣት ላይ ያለ ነው እየሰራን ነው ያለነው። ይህ ሲስተካከል የተሳለጠ ወይም መንገዱ ምንም ነገር ጭንቀት የሌለበት ወይም የትራንስፖርት አቅርቦቱን በቂ ከሆነ በዚህ መጓዝ ይቻላል። እዚህ ጋር የሚጨምርልህ ምን አለ ስታል እኛ ይሄንን ችግር ታሪፍን ለማረጋጋት በአሁኑ ሰዓት እየተጠቀምንበት ያለው ዘዴ ሚኒባስ ተባባሪ ሚኒባሶችን አስገብተናል ወደ ከተማ ታክሲ በፍላጎት ባለቤቱ ፍላጎት አድርጎ ስቲከር ለጥፈን ወደ 16 መኪኖች አሉን። አሁን 16 ሚኒባሶች አሉ ስቲከር ከተለጥፎባቸው የከተማ ታክሲ ብቻ የሚሰሩ። ለዛውም ይሄን ለማረጋጋት አመሬሳ 20 ብር፣ አራተኛ 10 ብር፣ ከአራተኛ አመሬሳ 10 ብር በማስከፈል ባጃጅ እንደሚያስከፍለው 30 ብር፣ ከሸዋበር አመሬሳ 30 ብር፣ አራተኛ 15 ብር፣ 20 ብር፣ ከዛም 20 ብር የሚያስከፍለው። ስለዚህ ያንን ከመቆጣጠር የበለጠ ጎኑ አቁመን በማረጋጋት ዋጋ ታሪፍን ለማረጋጋት ይህ ሲስተም ዘርግተን እየሰራንበት እንገኛለን። እንደሚታወቀው ያው ቢሮአችን ህግ አውጪ አካል ነው። ያው የክልሉ ትራፊክ ፖሊስ ደግሞ ህግ በማስፈጸምና መሰል ስራዎችን በመስራት ከኛ ጋር ከጎናችን ነው። በአጠቃላይ ፍሰቱ ጋርም ተያይዞ በምንሰራቸው ስራዎች ላይ ቀደም ሲሉ የነበሩ አሰራሮችን በማሻሻል ህግ አውጪ እንደመሆናችን እነዚህ ነገሮችን ለምሳሌ የተሽከርካሪ መግቢያና መውጫ የሰዓት ገደቦችንም እያደረግን ነው። እንደገና ትንሽ የጭነት ትራንስፖርቱንም ከህዝብ ትራንስፖርቱ ጋር እንዲለይ የራሱ የሆነ ተርሚናል እስክናዘጋጅ ግን ድረስ የተመረጡ ቦታዎች ላይ ማቆየት፣ እንደገና ደግሞ ጊዜያዊ መቆያ ቦታ እነዚህ ኦፍ ፓርኪንግ እና ኦን ፓርኪንግ የሚባሉትን ቦታዎችን በ25 ቦታዎች ለይተን በከተማው ላይ እነሱንም በሰዓቱን ጠብቀው መኪናዎች ወደዛ በደቂቃዎች እንዲቆሙ የማድረግ ስራ፣ በዋናነት ደግሞ መቆሚያ ቦታ ተብለው የተለዩ ቦታዎች ላይ ደግሞ በደንብ ገብተው እንዲቆሙ ለማድረግ ጥረቶችን ያደረግን ያለ ነው። በዚህ ከክልሉ ትራፊክ ፖሊስ ጋርም ተደጋግፈን እየሰራን ነው። እንግዲህ ጤናማ የትራንስፖርት ፍሰት ከሚረጋገጥባቸው መስኮች አንዱ ጤናማ የታሪፍ ስርዓት ሲረጋገጥ ነው። ካለው ነባራዊ ሁኔታ ጋር የተመጣጠነ የዜጎችን የመክፈል አቅም ከግምት ውስጥ ያስገባ እንዲሁም የትራንስፖርት ዘርፉን የማይጎዳ የታሪፍ ስርዓት ተግባራዊ ማድረግ ይጠበቅበታል። የክልሉ የመንገድ ልማትና የትራንስፖርት ቢሮ በየጊዜው የታሪፍ ተመኖችን ቢያወጣም በትራንስፖርት ዘርፍ የተሰማሩ ግለሰቦች መንግስት ካወጣው ታሪፍ ውጪ በማስከፈል ህዝቡን አላስፈላጊ ለሆነ ተጨማሪ ክፍያ እንዲከፍል በማድረጋቸው ለአላስፈላጊ ወጪ እየተዳረገ ይገኛል። በመሆኑም ይህንን ችግር በዘላቂነት ለመፍታት ጤናማ የትራንስፖርት ስርዓትን እውን ለማድረግ መንግስት የቁጥጥር ስርዓቱን ማጠናከር ይገባል። አንደኛ ትራንስፖርት የሚሰጠው አካል የግል ነው። እሱ ባጃጅ ነው። ባጃጅ እንደተባለው
ከነዳጅ ጋር በተያያዘ ይቆራረጣል። ነዳጅ በየጊዜው ችግር አለ። ያን ኮንሲደር በማድረግ ራሳቸው የሚጨምሩት ዋጋ አለ መንግስት አስቀመጠው ታሪፍ በላይ። ስለዚህ ያ ህብረተሰቡ መድረኩን አግኝቶ መናገር የሚችለው ነገር ነው። ነገር ግን እንደ ክልል ያለውን መሰረታዊ ችግር ለመቅረፍ ቀላል ነው። ምክንያቱም ክልሉ ያን የማድረግ አቅም አለው። ያን ለማድረግ ግን ቁርጠኛ የሆኑ ሰዎች ያስፈልጋል። ኮሚትመንት እንደገና የዘመቻ ስራ መሆን የለበትም። ዛሬ ላይ ተሰርቶ ነገ የሚቋረጥ አይደለም። የህዝብ አገልግሎት የማይቋረጥ ነገር ነው። ስለዚህ ብዙ ነገሮች መልካም አጋጣሚዎች እያሉ ግን ያንን የተሰራን ስራ የሚያበላሹ ደግሞ ጥቃቅን ነገሮች ስላሉ እነኛ ነገር ላይ ኮንሲደር ቢደረግ። በህብረት ነው የምንሰራው። እኔ ኃላፊ ነኝ እኔ አባል ነኝ ብሎ ቁጭ ማለት ሁኔታ የለም። አመራሩ ወጥቶ ነው በራሱ በአካል ከቢሮ ኃላፊ ምክትል ቢሮ ኃላፊም የክፍሉ ዳይሬክተር የደረቅ ጭነት ህዝብና ዳይሬክተር ኦፍ ዳይሬክተር እና ቡድን መሪ ሁለቱም የቢሮ ኃላፊዎች ሁለቱም ወጥተው የሚያስተናግዱበት ሁኔታ ነው ያለው። ስራም በተግባር በአካል ወጥተው ነው እኛንም አበረታተው ሞራል እንዲመጣን ፀሐዩንም ብርዱም ምንም እንዳይሰማን ከኛ ጋር ከጎን ቆመው ነው እያስተናበሩ ያሉት። ጉዳይ ጋር አይተን ከጊዜው ጋር ነው እንጂ የምናወጣው እንደዚህ አይደለም። በየኪሎ ሜትር በየመስመሩ ላይ መስመሩ ታይቶ በጥናት ላይ ነው የሚወጣው። ዝም ብሎ ሳይሆን በጥናት ላይ ነው የምናወጣው። ታሪፉ ራሱ ከአሻብር አራተኛ እንዴት ነው መንገዱም እናየዋለን። የቱ ጋር ሳንቲም የሚጨምረው የቱ ጋር ብር የሚጨምረውን በጥናታዊ ነው እንጂ እንዲሁ ተረስቶ ታሪፍ የሚወጣበት ታሪፍ የለም። ስለዚህ በጥናት ላይ ስለተመረኮዘ በቆንጆ መልኩ ይወጣል ብዬ ነው ለህብረተሰቡን ያማከለ። ስለዚህ ከዛ በኋላ ልክ እንዳወጣን እኛ ከባጃጅ ማህበሮች ጋር አሉ የባጃጅ ማህበሮች ስላሉ ከነሱ ጋር በጋራ ሆነን ህጉን እናወርደዋለን ወደ መሬት። ከኛ ተቆጣጣሪዎች ጋርም በቅንጅታዊ ጀምረናልም ዘላቂውንም እንቀጥላለን ተያይዘን። ትራንስፖርትን የሚያረጋጋና ትራንስፖርት ሊያስብለው የሚችለው በታሪፍ ሲሰራበት ነው። በታሪፍ ካልተሰራ ዋጋ የለውም። የትራንስፖርት ቢሮ መኖሩም ትርጉም የለውም። ምክንያቱም ባወጣው ታሪፍ አገልግሎት ተጠቃሚው አገልግሎት ሰጪው ተግባብተው ካልሰሩበት የግላቸውን ታሪፍ የሚያወጡ ከሆነ የመንግስት ታሪፍ ወደ ጎን የሚተው ከሆነ አግባብነት አይኖረውም። ስለዚህ ለዚህም ሲባል ነው አጠቃላይ በህዝብ ትራንስፖርት ዋናው በህዝብ ትራንስፖርት ላይ ታሪፍ ይሰላ በመላው ኢትዮጵያ አንድ ሬት ነው ያለው። ተስማምተን ተፈራርመን በአጠቃላይ ክልሎች አጠቃላይ ማለት ነው ከፌደራል ጨምሮ ታሪፍ ይወጣ የተሰላ ስሌት በዛ መሰረት ህዝብ ትራንስፖርት እየሰራ ያለው። አንዳንድ መሀል ላይ አጥፊ አይቀርም ይኖራል። እሱ በደንብ መሰረት እርምጃ የተወሰደበት ይገኛል። ግን ታሪፍ ስሌት አንድ ነን መላው ኢትዮጵያ ከከተማ ታክሲ በስተቀር ማለት ነው። የከተማ ታክሲውም እንደዛው የተሰራ ታሪፍ አለ። ትንሽ ቢዘገይም እኛ ጋር አሁንም ደግሞ ለመጨመር እንዳሰብን ነው እንትን ያለው ነዳጅ ጭማሪ መጣ። በቀጣይ ይስተካከላል ብዬ አምናለሁ እና በወጣው ታሪፍ መሰራታቸውን ማራገጥ ደግሞ የማን ፋንታ ነው? የትራንስፖርትና መንገድ ልማት ቢሮ ፋንታ ነው። ስለዚህ ያን ደግሞ እኛ ደግሞ ገብተን ቆርጠን መስራት እንደሚገባን ነው በዚህ ጋር ማምነውና ህዝብ ትራንስፖርት የምንለው ሐረርን ካሉን መናሪያዎች ተነስተው ወደ ተለያየ አጎራባች ክልል የሚሄዱ መኪኖች ታሪፍና ከተማ ታክሲ ደግሞ የምንለው ይሄ ባጃጅ ባለሶስቱና አሁን ደግሞ ያሰማራናቸው ደጋፊ ሚኒባሶች የምንለው ነው። ይሄ በአገር አቀፍ ደረጃ እንግዲህ መለዋወጫ በየቀኑ መጨመር፣ የነዳጅ ዋጋ ቶሎ መጨመር ያው መንግስት ገበያው የሚወስንበትን ሁኔታ አመቻችቷል እና ነዳጅ አሰራሩ የመንግስት ጣልቃ ገብነት ከነዳጁ ላይ እየቀነሰን ያለው እነዚህ ተደምረው ታሪፍ ላይ ከፍተኛ ተጽዕኖ እየፈጠረን ያለው። ሆኖም ግን ይህን ተከትሎ ተከታታይ ስራዎች እየሰራን ነው። በህዝብ ትራንስፖርቱ ላይ በአገር አቀፍ ደረጃ ከፌዴራል ጋር ነው በጋራ ሆነን ነው የምናወጣው። በኢትዮጵያ አንድ አይነት እንዲሆን ተብሎ ሬሾ ይወጣልናል። በዛ ሬሾ መሰረት እየሰራን ያለ ነው። አሁን ነዳጅ በወጣ ቁጥር ታይሙን ጠብቆ ይደረጋል። በመናኸሪያዎቻችንም ያው እንደምታውቀው የኢቲኬቲንግ አሰራር ተግብረን ስልኮቻችን እዛ ላይ ያለ ታሪፍ የሚጨምሩባቸውን አካላቶች እየደወሉልን እያስተናገድን እየተቀረፍን ያለ ነው። አሁን ትልቅ ችግር ያለው ከተማ ታክሲ ላይ ነው፣ ትራንስፖርት ላይ ነው። እሱ እንደምታውቀው አሰራራችን ማኑዋል ነው፣ እየተከተልን እያንዳንዱ ተሽከርካሪ ምናምን ነው። ወደ ዘመናዊ አድርገን ታክሲዎቹን በዘመናዊ መንገድ እስክናስገባ ድረስ የኛ ከባድ ትግል ይፈልጋልና በየቀኑ እኛ ዞር ስንል የመጨመር ነገር አለ። እሱን እየታገልን ያለ ነው። ግን ጥያቄ አቅርበዋል። ነዳጅ በጨመረ ሰዓት እኛ አላሻሻልንም። አሁን እያሰራን ነው። በዚህ ሰሞን ይፋ እናደርግላቸዋለን። የከተማ ታክሲ የተወሰነ ጭማሪ እናደርጋለን ከአገር አቀፉ ጭማሪ ጋር ተያይዞ ማለት ነው፣ ከነዳጅ ዋጋ ጭማሪ ጋር ተያይዞ በዛ የተወሰነ
ገበያው በወሰነው መሰረት የራሱ ስራ አለው፣ ዲተርሚናንቶች አሉ። እነሱን አጥንተን አሁን ጨርሰናል። የምንጨምርበት ሁኔታ አለ። የመጣው ነዳጅ በአግባቡ ወደ ተጠቃሚ ማህበረሰብ ቢወጣ፣ ምክንያቱም አብዛኛው በኮንትሮባንድ የሚወጣ ነዳጅ ስላለ ያ ነዳጅ ዞሮ በኮንትሮባንድ ይሸጣል። ስለዚህ ያለ ማካካስ ደግሞ ትራንስፖርቱን አገልግሎቱን የሚሰጠው አካል ነዳጅ በወቅቱ ስለሚያገኝ ወዴት ይመልሰዋል? ወደ ማህበረሰቡ። ስለዚህ ዞሮ ሸክሙን የሚሸከመው ማን ነው? ተጠቃሚው ነው። ስለዚህ ይሄንን እንደ መፍትሄ በአቅጣጫነት መቀመጥ ያለበት የሚመጣ ነዳጅ በአግባቡ ለአገልግሎት ለሚሰጠው አካል ቢዳረስ፣ ክትትል ቁጥጥር ቢኖር ከመንግስት ያ ክትትል ቁጥጥር ስሜታዊ ባይሆን፣ አሁን እኛ ጋር ያለው ቁጥጥር ወቅታዊ ነው። የተሻለ እንዲሆን መኪኖቹንም በብዛት የማዘጋጀት ሁኔታ፣ ሁለተኛ ላይ ደግሞ እቅዳችን ላይም አለ 2019 ፐብሊክ ባሶች ሀረር ላይ ስለሚፈለጉ እሱ እንዲገዛልን እና ሀረር ላይ ትራንስፖርት ፍልሰቱ የተቀላጠፈ እንዲሆን ታስቧል። 2018 ላይም ታስቧል። በመጨረሻ ባጀት ላይም ሊደረግ ይችላል። መኪና ትንሽ ጭንቅንቅ ስላለ መኪኖቹም እንዲጨመሩ፣ እዚህ ጋር ደግሞ ከባድ ጭንቅንቅ በፎርስ ላይ እንዳይመጣ የኛ ክፍሉ ዳይሬክተር ኃላፊው የመናኸሪያ ተሽከርካሪዎችን ታክሲ እያገለገሉ ካልሆነ ወደ ሌላ ሀገር እንዳይጓዙ እሱን አስደርጓል ማለት ነው። እንግዲህ ያው ፈጣሪ ካለ ትራንስፖርት ቢሮዎችን ባለሀብቶችንም ጠርቶ የተለያዩ መኪናዎችን ሞዴል እንግዲህ ክልላችን ይኸው በኮሪደር ልማትም እንደ ጠቅላይ ሚኒስትሩም ብዙም በቃ ተምሳሌት አርግቷታል፣ ሞዴል ሆናለች። በዚህም የክልላችን ርዕሰ መስተዳድር አቶ ኦርዲ መድሪን እና የፓርቲያችን ኃላፊ አቶ ጌቱን እንደዛው ነው በቃ የካቢኔዎቹን አጠቃላይ ማመስገን እፈልጋለሁ። ይሄው ስለዚህ ለውጥም ስላመጣን የተሽከርካሪ ለውጥም እናመጣለን ብለን ትራንስፖርቱ የራሱ እንትን አነሳስቶ ባለሀብቶችን አደራጅቶ የተለያዩ ተሽከርካሪዎች ሞዴል የሆኑትን ለማስገባት ጥረት እያደረገ ይገኛል። ይባላል ቀደም ሲል እንዳውም መናኸሪያ ላይ ተጎትተህ ተገፍተህ ነው የምትጫነው። እናትና ልጅ ተበታት ነው። ያ ስርዓትን ያስወገድንበት ሰዓት ነው አሁን ያለንበት ማለት ነው። ስለዚህ አንድ መንገደኛ ለሹፌር ጋር የሚያገናኘው ነገር የለም፣ ከድራ ጋር የሚያገናኘው ቲኬት ቆራጭ አለ፣ በመስኮት ይቆርጣል፣ ሰሌዳ አለው፣ ወንበር ቁጥር አለው። ከሚኒባስ ጀምሮ ነግርህ አነስተኛ አወዳይ መስመር ጀምሮ ስለዚህ በዛ ቆርጦ ቀጥታ ወደ መኪናው ሰሌዳው ማየት ይሳፈራል፣ ይሄዳል። እዛ ላይ ምን አለ? መረጃ አለ። ሁለት ስልክ ቁጥሮች አሉ። አንዱ የኔ ነው፣ አንዱ የዳይሬክተሩ። በዛች ምድረው ያዘ ስልክ ቁጥሮቹ ቅሬታ ማቅረቢያ ነው። ግጭት ሲፈጠር መንገድ ላይ አቆሞ ገንዘብ ካልጨመራችሁ ወይ ችግር ሌላ ነገሮች የሚያወራ ከሆነ በዚህ ቁጥር ወደ አሁኑ ከደወለልን ማን ነው መኪናውን እናውቀዋለን። መሞላችን ማን አሁን የወጣው ሄደው ከዚህ አሁን የወጣው መኪና መንገድ ይችላልው። አሁን ሰዓት ላይ የወጣው እዚህ ሆኜ አሁን ሰዓት ላይ ጭኖ የወጣው መኪና መንገድ ይችላልው። ያ ሲስተም ውስጥ ደረስንበትና በዛ አንድ ታርቢን እንቋጠራለን ማለት ነው። የህብረተሰቡን ችግር እንቀርፋለን፣ ሪፖርት ላደረገልን ማለት ነው። ወደ ከተማ ታክሲ ደግሞ ስንመጣ ታቤላ ሰርተንላቸዋል። ታሪፍ በተመለከተ ከውጭ የሚታይ ከውስጥ የሚታይ ተሳፋሪ ገብቶ የሚያየው ውጭ ላይም ተቋጣሪ የሚያየው በአንድ ወረቀት ላይ ደብል ፌስ የሆነ አርገን አስቀምጠናል። እዛ ላይ ደግሞ ስንታል 4 ስልክ ቁጥሮች አሉ። አንድ የመናኸሪያ አስተዳዳሪ፣ 2 ቡድን መሪዎች፣ አንድ ዳይሬክተር የአራታችን ስልክ ቁጥር አለ። በዛ መረጃ እየተጠቀምንበት ያለ ነው። እየነገሩን ሜሴጅ ላይ እየላኩልን ነው። በሜሴጅ ላኩ እያልናቸው በሜሴጅ ያን አጥፊ አሽከርካሪ አቅርበን ቀጥተን እንዳይደግመው እያረምንበት ያለበት ሁኔታ ነው ያለው። ሌላው ደጋፊ ታክሲዎችን፣ ሚኒባሶችን ምናምን እነዚህ ፍላጎታቸው ያላቸውን እያስገባን ታክሲ ሙሉ ሰዓት አገልግሎት እንዲሰጡ ያው እንደምታየው ላያቸው ላይ ሰማያዊ ታክሲ አገልግሎት የሚለጥፈው ህብረተሰባችንም እንዲለያቸው እያደረግን በጣም እየተጠቀሙን ያሉት እነዚህን አጠናክረን እንይዛለን፣ እያበረታታን ያለ ነው። ሚኒባሶችና ሌሎች ተሽከርካሪ ወደዚህ ዘርፍ እንዲገቡልን፣ ይህም ከታሪፉ ላይ ያለውን ዋጋ የማቃለል ሁኔታ ያሳየልን ያለው ትንሽ ያረጋጋልን እሱ ነው። ይህንንም አጠናክረን እንቀጥላለን እንጂ ታሪፍ የከተማ ታክሲ ላይ ያልተረጋጋ ሁኔታ አለ። የህዝብም ቅሬታ ማንክደው ነው አለ። እኛም ጥረታችንን ቀጥለናል። በቅርቡ ግን እናሻሽላለን የሚል ሀሳብ አለን።
አሁን በከተማችን የሚገኘው የትራንስፖርት ፍሰት በአንጻራዊነት የተሻለ በመሆኑ ዜጎች የዕለት ተዕለት እንቅስቃሴያቸውን እንዲከውኑ ብሎም በክልላችን ሁለንተናዊ ልማት ላይ ተሳታፊ እንዲሆኑ አማራጭ ዘመናዊ የትራንስፖርት ዘዴዎችን መጠቀም አስፈላጊ ነው። በዚህም የክልሉ ትራንስፖርት ቢሮ በርካታ ስራዎችን እየሰራ ይገኛል። በተለይ ዘርፉን ከቴክኖሎጂ ጋር የተሳሰረ እንዲሆን ከማድረግ አንጻር የህዝቡን አላስፈላጊ እንግልቶችን ከመቀነስ አንጻር ብዙ መስራት የሚገባ ጉዳይ አለ። ጠቃሚ ባሉትን ለምሳሌ ህብረተሰብ ተኮር የሆኑ የትራንስፖርት አገልግሎት የሚሰጡ እንትኖችን መኪኖችን በማዘጋጀት በመንግስት ደረጃ በመንግስት የሚደጎሙ እነኛ ነገሮች መጥተው ወደ ስራ ቢገቡ የተሻለ ለውጥ ይመጣል ብዬ አስባለሁ። መጀመሪያ በጠዋት ይወጡና ታክሲ አገልግሎት ይሰጡና ነው ከዛ ወደ መደበኛ ስራቸው የሚሄዱት እና ሲቀጥል ፐብሊክ ባስ በጣም ያስፈልጋል። እሱ እቅዳችን ላይም አለ አይሙራችንም ላይም አለ። ያንንም አካተን በሚኒባስም በፎርስም ህብረተሰቡን የተቀላጠፈና ምቹ በሆነ መንገድ እንሸኛለን ብለን እናምናለን። አሁን ለምሳሌ እዚህ ጋር ሞቶ ሰው የሚቆም ከሆነ 10 ሚኒባስ ቢያስፈልግ ከሆነ 10 ካዘጋጀን ይቀረፋል። ዋናው ምን ነው ለመቅረፉ ጠንክሮ መስራት ነው፣ አንድነት ነው የሚያስፈልገው። ስለዚህ እኛ ደግሞ ስራችንን እስከ አመራሩ ድረስ ዳይሬክተሩ ይሁን ቢሮ አመራሩ ይሁን ከበላይ ያለው አይቀመጥም ሳት ድረስ። ለምን እዚህ ጋር የቆምነው ለህብረተሰባችን ነው። ህብረተሰባችን እዚህ ጋር ቅሬታ እየሰማን እንትያለን ወንበር ላይ የሚቀመጥ አመራር የለም። ዘንድሮ አመራሩ ወጥቶ ተብሮ እየሰራ ነው፣ ለውጥን እያሳየ ያለው በትራንስፖርቱ ሁሉ በየዘርፉ። ስለዚህ የኛ አመራሮቹም ያ እኛም የነሱን አሪያ የተሰን በጣም እየተባባስን ነው ስራውን። የስራ ፍላጎታችን እየጨመረ ከፊት ያለው አመራሮቻችን ለውጥን እያሳዩ ያለ እኛም እነሱን አሪያና ፈለቅ እየተከተልን እንገኛለን። ልንቀርፎ ሞቶ ተማመንበታል እንቀርፋለን ብዬ አምናለሁ ከፈጣሪ ጋር። ይሄ ሲስተሞችን ግጭትን ለመፍጠር ይሄን እያደረግን ነው ያለ ነው ማለት ነው። ግን ሪፖርት ካላደረገ ምንም ማድረግ አንችልም። ለምን አንዳንድ ተሳፋሪን እግር በእግር ተካትለ ብታደርገው ነገር የለም። ስለዚህ ይሄን ደግሞ ግንዛቤ ማስጨበጥ ምን እየሰራንበት ነው፣ በምን ላይ እየሰራን ያለው ግንዛቤ እናስጨብጠው። ልክ ታክሲ መጫናኛ ማራገፊያ ላይ እዛ አካባቢ የኛ ተቋጣሪዎች አሉ። አሁን ለምሳሌ እዛ ጋር አሉ ጂኒ ካፌ ላይ ይናገራሉ። ችግር ካለ በተለጠፈው ስልክ ቁጥር ሪፖርት አድርጉልን እያሉ እና በዚህ አይነት አሰራር ላይ ይሄንበት ያለው ይሄን ይመስላል። ከረንት ማርኬት ቫልዩ አይተን ነው ያውኑ የገበያ ዋጋን አጥንተን የህብረተሰቡን የመክፈል አቅም አይተን ነው። የራሱ ሳይንሳዊ ሜትድ አሰራር ስላለው በትራንስፖርት ሳይንስ ታሪፍ የሚሰራበት ነው። ለዛ ነው ህብረተሰቡም ጥያቄ ማንሳቱ ስለማይቀር ከተጋነነ ዋጋ ሳይንሳዊውን ያልተከተለ ግምት ያልተከተለ በጣም ኦቨር የሆነ ብታወጣ ህብረተሰቡ አይቋቋምም ካለው ኑሮ ውድነትም አንጻር። ስለዚህ ይሄን የጠበቀ ነው ለማድረግ ከፍተኛ። ለዚህም ነው ነዳጅ በጨመረ ቁጥር አውቶማቲካሊ ታሪፍን ከፍ ዝቅ ማናረገው። ሳምንት 2 ሳምንት የምንቆየው ለዛ ነው። ይሄንን ስናጠና ነው። ቀጣይ በረጅም ጊዜ የተያዙ እቅዶች አሉ። ለምሳሌ የኤሌክትሪክ ተሽከርካሪ ባሶች እነዚህ ወደ ዘርፉ ማስገባት እንዲሁም ደግሞ ተጨማሪ ባለሀብቶችን ዘርፉ ላይ እንዲገቡ እኛም በጣም ግፊት እያደረግን ነው። የጠየቁም አሉ። እነዚህ ቦታዎች በተለዩ ቦታዎች ላይ በትራንስፖርቱ ዘርፍ ሲገቡ የህዝቡን ችግር የመቀነስ እንደገና ደግሞ ዘርፉ በአገር አቀፍም ደረጃ በተያዘው አቅጣጫ መሰረት ይህ ዘርፍ ካልዘመነና ቴክኖሎጂ ካልተከተለ ችግርን ሙሉ ለሙሉ መቅረፍ እንደማይቻል ታማኝነት ደርሶ አገር አቀፍን ፖሊሲ በዚያ መልክ ነው የተቀረጸው። እኛም አሰራሮችን ማሻሻል በሶፍትዌሮች መጠቀም ለምሳሌ በቅርቡ የታክሲ ሲስተምን ልክ እንደ መናኸሪያ ሲስተም እንዳደረግነው በስምሪታቸውንና ታሪፍ ቁጥጥራቸውን በዛ ለማድረግ ከአንድ ድርጅት ጋር ውል አድርገን ዳታዎችን በማስገባት ላይ ነው። ያም ሲጠናቀቅ በርካታ ችግሮችን ይቀርፍልናል። እንዲህ አይነት ስራዎችን በማዘመንና አዳዲስ ተሽከርካሪዎችን ማስ ትራንስፖርት ሊያበረታቱ እንደገና ኤሌክትሪክ ተሽከርካሪዎችን በማስገባት ችግሩን ለመቅረፍ ጥረት እናደርጋለን። እየሰራንበትም ያለ በተለይ ከታሪፍ ጋር ተያይዞ የምስራቅ ኢትዮጵያ ሕዝብ አጠቃላይ አንድ የተለመደ ትሬንድ አለ። ህገወጥ አሽከርካሪዎች ታሪፍ የሚጨምሩትን የመተባበር እንደገና ዋጋ ከፍሎ በተቀመጡ ትኬት ላይ በተቀመጡ ቁጥሮች ስልክ ደውሎ ያለማሳወቅ እንደዚህ አይነት ነገሮችን ቢተውና ህብረተሰቡ ጥቆማውን ቢሰጥ ዋጋ እየከፈለ ዛሬ ያረከው ትብብር ለነገ ይረዳሃልና እኛ አካባቢ ትንሽ ያለው ምንድነው መሳፈርና መሄዱ ወደ ጉዳዩ መድረሱ ነው እንጂ በልጆቹ በቤተሰቦቹም ላይም ታሪፍ መጨመሩን ብዙ አያስተውልምና ለህብረተሰቡ ማስተላልፈው መልእክት
ከኛ ጋር ሆኖ ለኛ ጥቆማ በመስጠት በመደወል በማሳወቅ እነዚህ ህገወጦች የመከላከሉን ስራ የራሱን አስተዋጽኦ እንዲያደርግና እንዲደግፈን ነው።